መሳሪያ መጠቀም አይቻልም እንዴ? መሳሪያሽ እሱ መሆኑ በደንብ ነው። አንድ ጊዜ ጸቡስ ገብተናል። እንደ ልጅነታችን እንትን አይቻልም ልትይ ነው እንዴ? አንቺም በፈለግሽው መንገድ ነይ፣ እኔም በፈለኩት መንገድ እመጣለሁ። በጣም ጥሩ ባዩሽ። መጥፊያሽን በደንብ እያቀረብሽው ነው። አቡዬ አባቴ ድረሱልኝ። አንተን እኮ ነው። እቺ ልጅ የተራበሰ ያበለው ነው የምትለው እውነቷን ነው እንዴ? ወይኔ ምናሴ ጉድቻታለሁ ማለት ነው። ስማ ምንድነው? ተኝተህ ልትውል ነው እንዴ? ዝም ብላ ከየት መጣሽ በዚህ ጠዋት? ከቤት ነው። በዚህ ጠዋት እንዴ መጣሽ እያልኩሽ ነው። ጠዋት እኩለ ቀን ሆኗል እኮ። ረፍዷል እንዴ? አላወኩም ነበር እኮ። ከዚህ መንገድ ላይ እንደዚህ ተኝተህማ አልጋ ብታገኝ ሳምንቱ ሙሉ ብትነሳ አይመስለኝም። ባክሽ ማታ ከጀለሶች ጋር ቀምቅመን ስለነበር ነው እንጂ ብዙም እንቅልፋም አልነበርኩም። እንዴ ይሄና ለምትቀርበው ሰውና ነው እንደዚህ የምታወራው? ታዲያ ጓደኞች ኬት አሉ? እነሱ ሌላ ቦታ ነው የሚተኙት። ጥሩ። ለማንኛውም የምትበላው አምጥቼ ልካለሁ። እሱን ታጠብና ብላ። ደሞ ትናንት ጠፍተሽዋል። ምን ነው ናፈኩክ እንዴ? እንዴት ነው ማትናፍቂ? እዚህ ከወደኩ ጀምሮ እኮ አንቺ ብቻ ነሽ እየመጣሽ የምትጠይቂ። ደሞ ቆይ ትናንት ለምን ቀረሽ? ምናሴ አላስወጣም ብሎኝ ነው። ምኑ ነው? ስለኔ ነገርሻቸው እንዴ? አልነገርኳቸውም። አልነግርም ስላቸው ደግሞ የትም አትሄጂም ብለው ያዙኝ። አንቺንም አሰቃዩሽ አይደል? ደም ብለን በጣም ይቅርታ። አቡዬ አባቴ ድረሱልኝ። አረ ምንም ይቅርታ ያስፈልገው። ይልቅ ምግቡን ብላ። እሺ፣ ግን መጀመሪያ ፊቴ ልታጠብ መሰለኝ። ደግ በላውን ታጠብ። እንዴ ይሄ እርግብ ፍቅረኛ አይደለም እንዴ? እርግጠኛ ነኝ ራሱ። አው ራሱ ነው። ይሄንንም ማመን አልችልም። ወረፋ ለመያዝ ከጅብ ጋር እየተጋፋ የመጣውም ፀሐይ ሞቅ ካለች በኋላ የደረሰውም በየካቲት 12 መታሰቢያ ሆስፒታል ተራ መጠበቂያ አዳራሽ ውስጥ ተገጥግጧል። ተራ የሚያስጠብቀው ቁመተ አጭር መለዮ ያደረገና ሲናገር የሚነፋነፍ ዘበኛ እንደ ሰውነቱ አጠር ወፈር ያለች ዱላ ይዞ ይጮሃል። የሰርጂካል የሆናችሁ በዚህ ሜዲካሎች በዚያ የጥርስ አይን የጆሮ እስቲ አንቺ እዚያ ጋር ምን ትሰሪያለሽ? ካልተገፈተራችሁ ተራችሁ መያዝ አትችሉም ማለት ነው። የማይለው ነገር የለም። አንዳንዴም ዱላ ይቃጠዋል። በአጠቃላይ ሲያዩት ትዕግስት ቢጤ ጎደለው ይመስላል። ምን ያስጮኸዋል? እሱስ ቢሆን ረጋ ብሎ ማስተናገድ አይችልም? ለችግሩ እንጂ ለድግስ እዚህ የመጣ የለ። መቼም ሰው በአይን ውስጥ ያለውን ግንድ ትቶ በሰው አይን ውስጥ ያለውን ጉድፍ ፍለጋ ነው የሚሄደው። ከታካሚዎች መካከል ጉሽሚያ የደረሰባቸውና ነጠላቸውን የተከናነቡ አሮጊት ዘበኛው እንዳይሰማቸው ድምፃቸውን ዝቅ አድርገው ሲናገሩ ዘበኛው ሰምቷቸው ነው መሰል አይኖቹን ሲያጉረጠርጥባቸው ወደ መሬት አቀረቀሩ። እዚያ የተሰበሰቡት በሽተኞች ልዩ ልዩ ሁኔታ ይታይባቸዋል። አሮጊቱ አጠገብ የተቀመጠው ጥቁር ሰውዬ የታችኛው ሁለቱ የመንጋጋ ጥርሶቹ በመበስበሳቸው አገጩ እንደ ኳስ ተነርቷል። የእብጠቱ ስሜት እላይ ድረስ ዘልቆ አይኖቹን ሸፍኗቸዋል። ከሷ አጠገብ የተቀመጠችው ልጅ እግር ሴት ደግሞ አስም ይዞ ሲር ያስደርጋታል። ጭንቀቷ ሰው ያስጨንቃል። ከሷ በስተጀርባ የተቀመጠችው ሌላዋ ሴት በእሳት ቃጠሎ ምክንያት የተለበለበው ፊቷ ተዥጎርጉሮ ያስፈራራል። በእነዚህ መካከል ከውስጥ ያለባቸውን የበሽታ አይነት እነሱና ፈጣሪ ይወቁት እንጂ
አብዛኞቹ ከውጭ ሲታዩ በሽተኞች አይመስሉም። በዛሬ ጊዜ ምን ሕክምና አለ ብላችሁ ነው? እሱ የፈጠረን አምላክ ሐኪም ይሁነን እንጂ የዘንድሮ ዶክተሮች መላም የላቸው። ዶክተር ድሮ ቀረቴ አለ አንዱ ከጥግ በኩል ፎጣ ተከናንቦ የተቀመጠ በሽተኛ አጠገቡ ላሉት በሽተኞች ድምፁን ከፍ አድርጎ። የዶክተሮቹን ተው፣ እነዚህ ምናምን ምርመራ ውስጥ የሚሰሩትስ እውነት በሽታ ፈልገው የሚያገኙ መሰለ? በቀደም ዕለት የአይነ ምድር ምርመራ የሰጠ ጓደኛ የነገረኝም ብነግርህ ትስቃለህ አለና ሰውየው ነገሩን ሰምቶ ከመሳቁ በፊት እሱ ቀድሞ በሳቅ ፍርስ አለ። በዚህ ጊዜ ነበር እናቷን እቅፍ ድግፍ አድርጋ የቀጠሮ ሰዓቷን የምትጠባበቅ ረዘም ያለች ልጅ በሰዎቹ ጭውውት ላይ ጆሮዋን ጣል ያደረገችው። ሲቀልድ ይሁን እውነቱን አላውቅም እንጂ ጉዳቸውን ለማየት ከናውሬው ብሰጣቸው በጥቁር መነጽር መርምረውት ሳይሆን አይቀርም ውጤትህ ኔጌቲቭ ነው አሉኝ ብሎ አጫወተኝ አለና ታሪኩን ነገረው። የበርካታ በሽተኞች ጆሮዎች ወደዚህ ጭውውት ላይ አረፉ። ግማሾቹ ውይይቱን በሳቅ ተቀላቀሉት። በሳቅ ተሳትፎ ከድምተኞቹ ጋር ከተቀላቀሉት መካከል አንዷ ትህትና ድንበሩ ነበረች። ሰውየው እነሱ ደንታቸው መሰለህ? እንኳን ኮሶ በሆድ ውስጥ ለምን ዘንዶ አይረባበትም? መልሳቸው አንድ ነው፣ ኔጌቲቭ ብቻ። ሁሉም በሳቅ አውካኩ። እሱ ሞኝ ሆነ እኮ ለምን ስፔሻሉን አያዝም ነበር? ከድምተኞቹ መካከል አንዲት ሳቄታ ወፈር አጠር ያለች ሴት ነበረች። ክትፎ አላዘዘም እኮ እመቤቴ። የውስጥ ህመም ስሜቱን ያዳምጥ የነበረው ሁሉ በጨዋታው ላይ ጆሮውን ጣል አድርጎ መሳሳቅ ጀመረ። አዲስ ነህ መሰለኝ። የሆስፒታሉን አላቅም እንጂ የግል ክሊኒኮች ኖርማል ወይስ ስፔሻል ማለት ከጀመሩ ቆዩ እኮ። ይህ ሁኔታ ለብዙዎቹ እንግዳ ነበረ። ለጤና ምርመራ ስፔሻልና ኖርማል ብሎ ነገር ብዙዎቹን በሽተኞች ማሳዘኑ አልቀረም። ይሄ እንኳን የዝርፊያ ቋንቋ እንጂ የሕክምና ቋንቋ አይመስለኝም ሲል አንዱ ብሶቱን ተነፈሰ። በዚህ ጊዜ ከወዲያ ጥግ የተቀመጠው በሽተኛ አደራቸውን ብቻ የበሰበሰውን ትተው ጤነኛውን ጥርሴን እንዳይመነግሉት በማለት በቀልዱ ሊቀላቀላቸው ሞከረ። በእርግጥም ተሳካለት። ሞቅ ያለ የሳቅ አስተዋጽኦ ተበረከተለት። ደስ አለው። ነገሩን ለጨዋታ ወርወር ቢያደርገውም የዚህ አይነት ዕጣ የደረሰው ሰው ታሪክ መስማቱ ትዝ ይለዋል። ሰዓቱ እስከሚደርስ ድረስ ሳቅ በሳቅ ሆነ። በዚሁ መካከል የምርመራ ሰዓት ስለተቃረበ የበሽተኞች ካርድ የያዘች ረጅም እንደ በቀቀን ቀጥ ብሎ ወርዶ ጫፍ ላይ ሲደርስ የተቆለመመ አፍንጫ ያላት መጣጣ ነርስ ወደ ውስጥ ዘለቀች። አንድ ጊዜ ጸጥታ፣ ስማችሁን እጠራለሁ። በምነግራችሁ የቢሮ ቁጥር ሄዳችሁ ተራችሁን ትጠብቃላችሁ። ጆሮ በሚወጋ ቀጭን ድምጿ ጮኸች። አንድ በአንድ ስም ጠርታ ስትጨርስ በሽተኞቹ ወደ የተመደቡበት ሐኪም ቢሮ ሄዱ። የተወሰኑት ግን ሳይጠሩ በመቅረታቸው እስከሚጠሩ ድረስ መጠባበቃቸውን ቀጠሉ። የወረፋ መጠበቂያ ክፍሉ ከጥቂት ደቂቃዎች በፊት እንደዚያ በሰው እንዳልተጨናነቀ ሁሉ አሁን ከጥቂት በሽተኞች በስተቀር የሚታይ ሰው የለበትም። በዚሁ መካከል በሽተኞችን አልፎ ወደ ምርመራ ክፍሉ የሚያመራ አጠር ያለ በዕድሜው ጎልማሳ የሆነ ዶክተር ነጭ ጋውኑን ለብሶ የልብ ማዳመጫውን በአንገቱ ላይ አንጠልጥሎ ወደ ውስጥ በመዝለቅ ላይ እንዳለ ከቀሩት በሽተኞች መካከል ከወዲያ ማዶ ተቀምጦ የነበረ አንድ ቁመተ ቀውላላ ባላገር ብድግ ማለት ብቻ ሳይሆን ዝላይ ቀረሽ ሆኖ ከመቀመጫው ተነሳ። መቼም አሳሳቁ ለጉድ ነው። በናፍቆት የተለያት እናቱን በቅፉ ሊቀበል የተዘጋጀ ናፋቂ ልጅ መስሎ እጆቹን ግራና ቀኝ መስቀልያ ዘርግቶ ፊቱ በፈገግታ እንደበራና ጥርሶቹ ሜዳ ላይ እንደተሰጡ ድንገት ዘሎ ሲነሳ የበሽተኞች ዓይን በሙሉ ተከተለው።
ትህትና ዶክተር ባይከዳኝን ስትመለከተው ልቧ ዘለለች። የእናቷን ሕይወት በእጁ የጨበጠ ሐኪም ሳይሆን መልአክ አድርጋ ነው የምታየው። እሷ ዶክተር ባይከዳኝን አይታ ቀና ስትል ከወዲያ ማዶ የተነሳው ሰው ዶክተርዬ አለና ሊጨብጠው ወደሱ ሲመጣ የሷም አይኖች በሰውየው ላይ አረፉ። ዶክተር ባይከዳኝ መነጽሩን ዝቅ አድርጎ ሰውየውም በግንባሩ አየውና ሊያስታውሰው ባለመቻሉ መጠነኛ የአንገት ሰላምታ ሰጥቶት ቢያልፈው ባላገሩ ከሙቀቱ ተመልሶ ቀዘቀዘና እንደ ተነፈሰ ፊኛ ወደ ታች ወረደ። ተመላላሽ በሽተኛ ነው። ደንበኛ መሆኑን ለመግለጽ ነበር፣ ሳይሳካለት ቀረ። የዶክተር ባይከዳኝ ረዳት ነርስ በሽተኞችን መጥራት ጀመረች። ሁሉም በሽተኞች ታክመው ሊያበቁ ሲሉ የመጨረሻ ታካሚ ሆና የተጠራችው የትህትና እናት ነበረች። የእሷን ካርድ ሆን ብሎ መጨረሻ ላይ ያደረገው ዶክተር ባይከዳኝ ነው። ወይዘሮ አመልማል ቢረጋ ነርሷ ጠራች። ተነሽ እማዬ። ቀልጠፍ ብላ ተነስታ እናቷን እቅፍ ድግፍ አድርጋ ይዛት ወደ ዶክተር ባይከዳኝ ምርመራ ክፍል ገቡ። እናቷን ደግፋ ወደ ቢሮው ስትዘልቅ የዶክተሩ አይኖች በመጀመሪያ ሄደው ያረፉት በለበሰችው ውሃ ሰማያዊ ስስ ተካፋች ሸሚዝ ውስጥ ዘልቀው በሚታዩት የጡት ማስያዣ በማያውቃቸው ጡቶቿ ላይ ነበር። በጣም ተውባለች። እናቷን ከበሽተኞች መቀመጫ ወንበር ላይ ካስቀመጠች በኋላ አይኖቿን ሰበር አድርጋ ከአንገቷ ጎንበስ በማለት ለዶክተር ባይከዳኝ ሰላምታ አቀረበችለት። ዶክተር ባይከዳኝ ሳያስበው 1-2 ጊዜ ምራቁን ዋጠ። ይህ ጉጉቱና ምኞቱ ያስታውቅና ያ ሁሉ ኩሩ መስሎ ለመታየት ያደረገው ጥረት ውሃ በልቶት እንዳይቀር ስለፈራ እንደ መጀነን ብሎ ጨበጣት። ዶክተር በሷ ጭንቀት ምክንያት ራሱን ከፍ ከፍ ማድረግ ጀምሯል። እንደምን ከረሙ እናቴ ሲል ለእናቷ ሰላምታ ቀረበላት። እግዚአብሔር ይመስገን ዶክተርዬ፣ አሁን በጣም እየተሻለኝ ነው። እግዜር በሽታውን ሲያሸክመኝ አንተን የመሰለ ልጅ አብሮ ባይሰጠኝ ኖሮ ምን ይውጠኝ ነበር? ሁለታውን አክብዳ ገለጸችለት። ምንም አይደል በልቡ ተደስቶ አጸፋውን በፈገግታ መለሰላት። ትህትና እንዴት ነሽ? በረታሽ? አይዞሽ፣ እናትሽ በቅርቡ ይድናሉ። አንቺ በርትተሽ ልታበረታቻቸው ይገባል። እሺ፣ ከምርመራ በኋላ ብቅ በይ ብሎ አሰናበታት። ሰፋ ያለ ጊዜ ወስዶ ከመረመራትና ቃለ መጠይቅ ካደረገላት በኋላ ውጤቱን በምርመራ ካርዱ ላይ መዝግቦ ሲያበቃ አይዞት ማማ፣ አሁን ጥሩ የመሻሻል ምልክት እያሳዩ ነው። ከበሽታ የበለጠ የሚጎዳው ደግሞ የመንፈስ በሽተኛ መሆን ነው። መንፈሰ ጠንካራ ከሆኑ ጠንካራው በሽታ ራሱ ደካማ ይሆናል። ይህችን ያዘዝኩልዎትን መድኃኒት አጠቃቀሙንና ዝርዝሩን ለትህትና አስረዳታለሁ። ከ1 ወር በኋላ ተመልሰው ይመጣሉ። እሺ በሉ ይነሱ አለና ብድግ ብሎ ሲስተር ደገፍ አድርጊያቸውና ልጅቷን ጥሪያት፣ አንቺም ነፃ ነሽ ሲል ሥራዋን መጨረሷንና ከትህትና ጋር ለሚያደርገው ቆይታ የእሷ መኖር አስፈላጊ ያለመሆኑን በዘዴ ገልጾ ሸኛት። እሺ እንግዲህ የኔ ልጅ ዕድሜህን ያርዝምልኝ። መቼም ከፈጣሪ ቀጥሎ ያለኸኝ አንተው ነህ። አንተም ከኔ ጋር ተቸገርክ አለችና በማጎንበስ ምስጋናዋን ገልጻ ብድግ አለች። ምንም አይደለም እናቴ፣ ይሄ የሙያ ግዴታዬም ጭምር ነው። በሉ በሰላም ያገናኘን። ተሰነባብተው ተለያዩ። ወይዘሮ አመልማል ዕድሜውና ሕመሙ ደቋቁሷት እንጂ የቆንጆዎች እናት ቆንጆ መሆኗን አሁንም ድረስ የሚታየው ቃርሚያዋ ምስክርነቱን ይሰጥላታል። ሲስተሯ ደግፋት ብቅ ማለቷን ስታይ ትህትና ሮጣ ሄደችና እናቷን ከሲስተሯ እጅ ተረከበች። ከዚያም ቀስ ብላ ወስዳ አስተካክላ ካስቀመጠቻት በኋላ እማዬ ቤት ተስተካክለሽ ቁጭ በይ፣ ዶክተርን አነጋግሬው መጣሁ አለችና ዶክተር ባይከዳኝ በሰጣት መመሪያ መሰረት ልታነጋግረው ወደ ውስጥ ዘለቀች።
ዶክተር ባይከዳኝ ያዘዘላትን መድኃኒቶች እየጻፈ ነበር። ትህትና መግባቷን እያወቀ ያላወቀ በመምሰል መጻፉን ቀጠለ። ጽፎ እስከሚጨርስ ድረስ ጠበቀችው። ከዚያም ቀናለና ኦ ትህትና መተሻል እንዴ? ለእናትሽ ያዘዝኩትን መድኃኒት እየጻፍኩልሽ ነበር። ቁጭ በይ። በግራ እጁ ወንበሩን አሳያት። ሄዳ ወንበሩ ላይ ተቀመጠችና ዶክተርን በልምምጥ አይን አይኑን አየችው። እባክህን እናቴን ቶሎ አድንልኝ የሚል የመማፀን አስተያየት ነበር። ዶክተር እነዚያ ከትልቅ መንደሪን የማይበልጡ ጥጥር ግትር ያሉ ጡቶቿን እያየ ነበር። እንዴት ተስማምቶሻል ባክሽን? አርዕስቱን በመለወጥ ፈገግታ ጋበዛት። ተስማምቶኛል ዶክተር። አንገቷን ሰበር አድርጋ እንደ መሳቅ አለች። በጣም ጣን ሲጠራት ረገጥ አድርጎ ነበር። አመሰግናለሁ። ምስጋና ያስፈልገዋል እንዴ? አላትና ሳቀ። ስታሞጋግሰኝ ታዲያ ምን ልበል? እሷም ሳቅ ብላ መለሰችለት። ዶክተር ባይከዳኝ በማያሰለች ሁኔታ ሐሳቡን የመግለጽ ችሎታ አለው። ዳርዳሩን ቢሄድም ጭብጡን የሚለቅሰው አይደለም። ተመልሶ ወደ እናቷ ጉዳይ መጣ። እናትሽ እየበረቱ ናቸው። አሁን ጥሩ ሁኔታ ላይ ነው ያሉት። አይ ሆፕ የታዘዙላቸውን መድኃኒቶች በሚገባ እስከወሰዱ ድረስ በቅርብ ጊዜ ውስጥ ይድናሉ የሚል እምነት አለኝ። በዚህ ጊዜ ልቧ ትር ትር አለች። ከታዘዙት መድኃኒቶች ውስጥ የተገዙት ግማሽ ያህሉ ብቻ ናቸው። እሱንም ቢሆን ስንት ነገር ሆና እንዴት እንደተገኙ የሚያውቁት እሷና ፈጣሪ ብቻ ናቸው። ቢሆንም ግን ዶክተር ባይከዳኝ ፊት ራሷን ዝቅ አድርጋ ማሳየት እንደሌለባት ተሰምቷት ያዘዝክላትን በሙሉ ወስዳለች ስትል መለሰችለት ፍርጥም ብላ። የዝቅተኝነት ስሜት የሰው ልጅ የመንፈስ ጥንካሬ ነቀዝ መሆኑን አባቷ ጠንቅቆ አስተምሯታል። በጣም ጥሩ ነው። እርግጠኛ ነኝ ጥረትሽ ሁሉ ውጤት እንደሚኖረው። እኔም የምጥረው ለመልካም ውጤት ነው። የራሱንም ድካም አስታከከም። እኔም ከእግዚአብሔር ቀጥሎ የምተማመነው ባንተ ጥረት ስለሆነ በቅርብ ጊዜ ውስጥ ትድንልኛለች የሚል እምነት አለኝ። የድካሙን ሚዛን ጫና አድርጋ ገለጸችለት። በዚህ ውይይታቸው ወቅት ከፊሉ የዶክተር ባይከዳኝ ጭንቅላት ምን እንደሚላት በማውጠንጠን ተግባር ላይ ተጠምዶ ነበር። ትሁት አላት በድንገት። ሲያቆላምጣት ይህ የመጀመሪያ ጊዜው መሆኑ ነው። ከዶክተር ባይከዳኝ አንደበት የሰማችው የቁልምጫ አጠራር ደንቋት የዓይኖቿ ብሌኖች የጠበቡ እስከሚመስሉ ድረስ ዓይኖቿን ጠበብ አድርጋ በአድናቆት አስተያየት ወደ ጎን አየችው። ዶክተር ባይከዳኝ ያንን አስተያየት ሲያይ ትንሽ ልቡ ቢዘልም ጥንቃቄ ወሰደ። 1 ወር ቀላል ጊዜ አይደለም። እርግጠኛ ነኝ እንደተነፋፈቅን። ደግሞም ስለ እናትሽ ሁኔታ ብዙ እያሰብኩ ነው የከረምኩት። ጠረጴዛውን እየቆረቆረ ነበር። የመነፋፈቁን ጉዳይ ተወት አደረገችውና ዶክተር አንተ እኮ እናቴን እንደ ልጇ ሆነ እየረዳህልኝ የምትገኝ ሰው ነህ። በእውነት ነው የምልህ፣ ታላቅ ወንድም ባይኖረኝም አለ አይደል፣ ልክ እንደ ታላቅ ወንድሜ ነው የማየህ። እንደ ወንድሜ የሚለው የንግግር አቅጣጫ ወዴት እንደሚያመራ ዶክተር ጠንቅቆ ያውቃል። በልቡ ወንድምሽን እንኳን ሌላ ቦታ ብትፈልጊው ጥሩ መሰለኝ አለና ይህንን ሐሳቧን ሊያስጨነግፋት ፈለገ። ለማንኛውም የ1 ወር ናፍቆታችንን ለመወጣትና ለመዝናናት ጭምር ቅዳሜ እንገናኝ። ቀኑን ወስኖ ቀጠሮ ሰጣት። አማራጭ አልነበራትም። ያለፈው ማስጠንቀቂያው በጆሮዋ አስተጋባ። እሺ ዶክተር አለችው። አሁን ቅዳሜ ዕለት ወጣ ብለን ስለምንመለስ ተዘጋጅተሽ ነኝ። በፈገግታ ፊቱ እንደበራ ከአዲስ አበባ ውጪ ማለትህ ነው? ከአዲስ አበባ እንኳን ብዙም አይርቅ። ደብረ ዘይት ማለት ያው የአዲስ አበባ አንዱ ጫፍ ማለት ነው። ጠዋት በ2 ሰዓት ላይ ከዚህ ብንነሳ በደንብ ተዝናንተን ማታ በ12 ሰዓት ላይ ተመልሰን እንመጣለን። አይ ጉድ አለች በልቧ። የዶክተር ባይከዳኝን ፍላጎት ለእናቷ ስትል ማሟላት እንዳለባት ብታምንም
የሚቀርብላትን ማንኛውም ጥያቄ በማንኛውም ሰዓት ለመፈጸም ግን ከባድ መሆኑና ከዚህ በሽርሽር ስም ከተዘጋጀ ጉዞ በስተጀርባ ያለው ሁኔታ አደገኛነቱ ታያት። ቢሆንም እንዳመጣጡ ለመቀበል መንፈሷን አዘጋጀችው። የለም አይሆንም ብትለው በእናቷ ሕይወት ላይ አደጋ መጋበዝ መስሎ ተሰማት። የ10ኛ ክፍል ተማሪ ሆና በፍቅር አበድኩልሽ ከነፍኩልሽ እያለ ያስቸግራት የነበረው የአማርኛ አስተማሪዋ ቲቸር መርዕድን አስታወሰችው። እሱ ነገሩ ሳይሳካለት ቢቀር ምን ነበር ያደረገው? አሁን በፈተና ጣላት። ይህ ተግባር ከኤሌመንተሪ ጀምሮ እስከ ትልቁ ዩኒቨርሲቲ ድረስ የሚደረግ መሆኑንም ሰምታለች። ለፈቃደኛ ሴቶች ያልደከሙበትን ከፍተኛ ውጤት ማስታቀፍ፣ እምቢተኛ ጥጋበኞችን ደግሞ የደከሙበትን በመንሳት መቅጣት የተለመደ ነው። ዶክተር ደግሞ ሐኪም ነው። በሱ ጥረት መልካም ደረጃ ላይ የሚገኘው የእናቷ ጤንነት እሱ የጠመመለት አብሮ ስለሚጣመም በእናቷ ሕይወት ላይ ትልቅ አደጋ መፍጠር ነውና ጥያቄውን ያለማንገራገር በእሽታ ተቀበለችው። ቅዳሜ ዕለት የሚገናኙበትን ቦታና ሰዓት ተቀጣጥረው በመልካም ስሜት ተሰነባብተው ተለያዩ። ዶክተር ባይከዳኝ የቅዳሜው የሽርሽር ጉዞ ከወዲሁ በጉጉት ታየው። እርግጠኛ ነኝ ውብ ጊዜ ይሆናል አለ በልቡ። ከተወጣች በኋላ ትህትናዬ ወጥ አልሰራንም፣ እንጀራ በበርበሬ ላቅርብልሽ አሏት። የእንጀራ ስም ሲጠራ ሆዷ ጮኸ። የረሃብ ስሜት የተሰማት ገና አሁን ነው። ትዝ ቢላት ለካስ ቀኑን ሙሉ እህል ባፏ ሳይገባ ውሃ ጠጥታ የዋለች ናት። እሺ አክስቴ አላንገራገረችም። የልብ አውቃ ናቸው። ፈጠን ብላ የምግብ ፍላጎቷን ስትገልጽላቸው እንደ ተራበች በማወቃቸው በርበሬውን በቅቤ ለውሰው አሳምረው አቀረቡላት። የቀረበላትን እህል እየቀማመሰች ሲጫወቱ ሥራ በመፈለግ ላይ መሆኗን፣ ከዚህ በፊት ጥሩ የሥራ ዕድል አጋጥሟት የከሸፈባት መሆኑን አጫወተቻቸው። አክስቷ በቤተሰቡ ላይ የወደቀውን ከባድ የኑሮ ሸክም ያውቁታል። ቢያውቁትስ ምን ሊያደርጉ? እንዲያው በትንሽ እህታቸው ቤት ላይ የወደቀው ፈተና የቤቱ ምሰሶ እንደወጣ በመቅረቱ መንፈሳቸው ያልጠነከረ፣ አካላቸው ያልጠና ትናንሽ ልጆች የደረሰባቸውን ጉስቁልና ሁሉ በመሪር ስሜት አሰቡት። የጡረታው ነገር እንዲሁ ተዳፍኖ ቀረ አይደል? አገጫቸውን በመዳፋቸው እንደደገፉ ምን ይደረግ አክስቴ፣ እንኳን የጡረታው ገንዘብ አባይስ እንደወጣ ቀርቶ የለ። አባቷን አስታውሳ ተከዘች። እናቷ የአልጋ ቁራኛ ከመሆኗ በፊት ልጆቿ ችግር ላይ እንዳይወድቁ ጠንከር ብላ ችግሩን ተጋፍጣለች። የጡረታውን ጉዳይም ሳትታክት ተከታትላ ነበር። ሩጫ ጠየቀና ውጣ ውረዱ በዛና ስለ 100 አለቃ ድንበሩ የተጣራ መረጃ አላገኘንም፣ ጠብቂ እየተባለች ትኩረት የሚሰጣት በማጣቷ ተስፋ ቆረጠች። ከዚያም እስከናካቴው በበሽታ ልጓም ተሸብባ የአልጋ ቁራኛ ሆነችና የጡረታው ጉዳይም ውሃ በልቶት ቀረ። እናታቸው አመልማል አልጋ ከመያዟ በፊት እንደ ዛሬው ያልነጠፈችው ጋሬን እያለበች ወተቷን እየሸጠች ምናምን እየነጋገደች ልጆቿን በርትታ ይዛቸው ነበር። የትህትና አባት ወላጆች ገበሬዎች ሲሆኑ ከገጠር እህል እየጫኑ አምጥተውላቸው ማለፊያ ቀን መግፊያ ሆኖላቸው ነበር። በዚያው መቀጠል ግን አልቻሉም። አቅማቸው ሲደክም ድጎማውን አቋረጡ። አክስቷ ሁሉንም ካዳመጡ በኋላ ለዚህ ለጊዜው ችግር መቋቋሚያ ይሆናታል ብለው ሲያስቡት የከረሙትን መላ ነገሯት። ይህንን ስትሰማ ትህትና ፊቷ ፈካ አለ። ፍጹም ያላሰበችው ነበር። አሁን ምናልባት ይሄ አንድ የገንዘብ ማግኛ መንገድ ስለሆነ ከዕለት ጉሮሯቸው የምትተርፈውን በማጠራቀም እናቷን ማሳከሚያ ሊሆናት ይችላል። በጣም ደስ አላት። የመብራት ኃይል ባለሥልጣን ባልደረባ የሆኑት ጡረተኛው ባለቤታቸው ከመሥሪያ ቤቱ በዱቤ ያገኙትን የኤሌክትሪክ ምጣድ ሊሰጧት ነበር የወሰኑት። የኤሌክትሪክ ቆጣሪውንም ሊያስለውጡላት እንዳሰቡ ሁሉ አበሰሯት። በእውነቱ ይሄ ለትህትና
ልዩና በጣም ታላቅ ስጦታ ነው። የእንጀራ ፋብሪካ ማለት እኮ ነው። እሷ ጠንክራ ከሰራች አሁን በቀን 20ና 30 እንጀራ ብሸጥ አለችና ያንን በወር አባዛችው። በሐሳቧ ወጭና ገቢውን አቀናነሰችው። በጣም ግሩም ስትል በሐሳቧ ፈነጠዘች። አክስቷን እቅፍ አድርጋ የደስታ እንባ ያቀረሩ ዓይኖቿን እያቁለጨለጨች ሳመቻቸው። በይ ቁጭ በይ እንግዲህ። ዋናው ነገር ምጣዱ ብቻ አይደለም። ምጣዱን ወስደሽ እቤት ከገተርሽው ከድንጋይነቱ ሌላ ዋጋም አይኖረው። ጠንከር ብለሽ መታጠቅን ይጠይቃል። ያኔ ነው ገንዘብ የሚሆነው ሲሉ አስጠነቀቋት። የፈለጉን ያህል ጉልበት ቢጠይቅ እናቴን ለማዳን ስል እንቅልፍ ሳያሸንፈኝ እሰራለሁ። አክስቴሞች በቃ በጣም ነው የሚሰራው። ግን ሐሳቡ እንዴት መጣልሽ? አክስቷን ባድናቆት ጠየቀች። አካሌ እዚህ ቢሆን እኮ ታናሽ እህቴ ናት። ልቤ እዚያው እሷ ጋር ነው ያለው። የአቅም ማጣት ጉዳይ ሆኖብኝ እንጂ መቼ ካጠገቧ ስለይ ነበር። አንዲቷን የምይል ልጅ አመልማልዬን። የሚናገሩትን ተናግረው ሳይጨርሱ ለታናሽ እህታቸው ያላቸው ፍቅርና በአቅም እጦት ምክንያት እንዳሰቡት ሊያደርጉላት ባለመቻላቸው የተሰማቸው መጥፎ ስሜት ሆዳቸውን አባባውና እንባ ተናነቃቸው። አክስቷን ስትመለከት ምክንያት የምትፈልገው ልጅ አጀበቻቸው። እንባዋ ዱብ ዱብ ኮለል ብሎ ያንን ውብ ቀይ ፊቷን እያረጠበ ወረደ። በይረፊ ለዚህ እንዲመችሽ አይደለም። እንደ ባዳ እንደ ሩቅ አገር ዘመድ እዚቹ ለዚቹ ሆነን ያውን በህመሟ ጊዜ እንዴት ካጠገቧ ለያለሁ እያልኩ ለራሴ የተሰማኝን ስሜት እንጂ እንድታለቅሽ አይደለም። ለማንኛውም እናትሽን እግዜር ይማርልሽ። አሁን ዝም ብለን ነገሩን እንጨዋወት አሉና የራሳቸውንም የሷንም እንባ በነጠላቸው ጫፍ አባበሱት። ለሥራው መጀመሪያ የሚሆን 25 ኪሎ ግራም ጤፍ አስፈጭተው እንደሚሰጧት ገለጹላትና ምጣዱን ከአንዱ ዓለም ጋር ሆነው እንዲያስጭኑ ተነጋግረው ለሳምንት ቀጠሮ ይዘው ሊለያዩ ሲሉ የሥራውን ነገር ተስፋ ሳትቆርጥ እንድትፈልግ መክረው ለጊዜው ያለቻቸውን 10 ብር አስጨበጡና አበረታተው ሸኟት። በድንገት እንደመጣች ከአክስቷ ተደግሶ የጠበቃት የገጸ በረከት ጸጋ አስፈንድቋት የምትይዝ የምትጨብጠውን አጣች። ታጥቃና ቆርጣ በመነሳት እናቷን ለማሳከም የታዘዙላትን መድኃኒቶች በመግዛት የልጅነት ግዴታዋን መወጣት ልትችል ነው። ልክ ነው። በዚሁ መሃል ግን የሆነ ሐሳብ ውልብ አለባት። ቆይ ምን ነበር? የሆነ ነገር መጣና በሐሳቧ ውስጥ ድንቅር አለ። አዎን የሆነ ነገር እስከ ዛሬ ድረስ ያልተገለጠላት ነበር። አሁን ግን ትንሽ መንፈሱ ተሰማት። መቼ ይሆን እሷ ነገር የሚገባት? የዚያ የመጣጣው የመሠረት ፊት መጣባት። የእንጀራ ገመዷን ከመበጠሱ በፊት ምን ነበር የፈለገው? አዎን የቀረበሽን ልብ ቅረቢ፣ ማዕዱን ተጋበዥ ነበር ያላት። ያንን ማድረግ እንደማትችል ስትገልጽለት ደግሞ በማግስቱ ማስረጃዎቿን ለቃቅማ እንድትወስድ ነበር ያደረገው። የእናቷን የሕክምና ሁኔታ ስታብሰለስል አሁን ገና የዶክተር ባይከዳኝ ትዝታ ድቅና አለባት። ዶክተር ባይከዳኝ እናቷን እንደ እናቱ እየተንከባከበ ያስታመመና ከፍተኛ የሞራል ድጋፍ እየሰጣት የቆየ ዶክተር ነው። በመጨረሻው ላይ እናቷ ከሆስፒታል ከመውጣቷ 1 ሳምንት በፊት ትህትና እናትሽን መርዳት ትፈልጊያለሽ ነበር ያላት። ምን ማለትህ ነው ዶክተር? ስትለው የምትወጃት እናትሽን መርዳት ትፈልጊያለሽ ብሎ ጥያቄ ቂልነት ወይም ጅልነት መሆኑን አውቃለሁ። መርዳት ደግሞ በሐሳብ ስለባከኑ፣ በእንባ ስለታጠቡ ወይም በገንዘብ ስለሮጡ ብቻ አይደለም ነበር ያላት። አልገባኝም ዶክተር። የምትወጂውን ሰው በቀጥታ መርዳት ካልቻልሽ የምትወጂውን ሰው በቀጥታ ሊረዳሽ የሚችል የምትወጂው ሰው ማግኘት ወሳኝ ነው። ትህትና፣ ከዚህ በላይ ልገልጽልሽ አልችልም። ለእናትሽ ድኖ መውጣት ከዚህ የበለጠ ማድረግ ይጠበቅብሻል። ማድረግ የሚገባኝን ሁሉ አደርጋለሁ ዶክተር። ከእናቴ በላይ ምንም ነገር የለም።
ነበር ያለችው። አስቢበት፣ ቻው ነበር ያላት ዶክተር ባይከዳኝ። አሁን ገና የዶክተር ሰም ለበስ ንግግር በመሰረት ንግግር ውስጥ ዘልቆ የገደል ማሚቶውን በጆሮዋ አስተጋባ። አስቢበት እንዳቶ መሰረት ጥያቄው ሌላ ሆኖ ከተገኘ የምወዳት እናቴ ተገቢውን ሕክምና ላታገኝ ነው? ለአቶ መሰረት በሰጠሁት መልስ እንዳጣሁት የሥራ ዕድል ለዶክተር ባይከዳኝ በምሰጠው መልስ እናቴን ላጣት ነው ማለት ነው? ሊሆን አይችልም። የሙያ ግዴታው ይህን እንዲያደርግ አይፈቅድለትም። ለማንኛውም ከአንድ ወር በኋላ አይደል የሆስፒታል ቀጠሩ? ይህ ተራኪ ነው። ወይንም በሌላ አነጋገር ሰምና ወርቅ ከሆነ ሰንብቷል። ዘበኞቹ ይሄ ትንሽ ልጅ ካፉ ማር ጠብ ይላል ስለሚሉ ይወዱታል። ጸባይ መቼም የትም የለችም። ከቲና ነኝ ባይዋ ጋር ተነጋገረና ተስፋ ሰጥቷት ወደ ውስጥ ተመለሰ። በእርግጥም ተስፋው ባዶ አልነበረም። ከጓደኛው ጋር ሆነው ከአንድ የአረብ ዜጋ ጋር አቀላጠፏት። እነዚህ ወንድን በማደን የሚተዳደሩ የመንገድ ላይ ዝሙት አዳሪዎች ልዩ ቋንቋ አላቸው። ከሀበሻ ጋር ከሆኑ የአገር ውስጥ በረራ ይሉታል። ከውጭ ዜጋ ጋር ሲሆኑ ደግሞ የውጭ በረራ ነው የሚሉት። ከሁሉም ቲና የማይረሳት የውጭ በረራ ትዝታላት። ሁሌም ያንን ስታስታውስ ዛሬ እንደዚህ እሳት የላሰች ቀልጣፋ ልትሆን የዚያን ጊዜ ከርፋፋነቷ ሲገርማት ይኖራል። ከበረራም ደግሞ አይነት አለው። ሁሉ በረራ አይደለም። አንዳንዱ መንፏቀቅ ነው ይላሉ ቲናና መሰሎቿ። አንጀት የሚያረስ ገንዘብ የሚያስታቅፉ እንዳሉ ሁሉ ሳንቲም ለማውጣት የሚንቀጠቀጡ የሚንሰፈሰፉ ስንት ሰፍሳፎች አይተዋል በሕይወታቸው። ቲና የማትረሳውን በረራ ያካሄደችው ግን ጮማ ከሆነ አሜሪካዊ ጋር በሂልተን ሆቴል ባሳለፈችበት ጊዜ ነበር። ጆርጅ ሃንስ ይባላል። ረዘም ያለ ደልዳላ ሰውነት ያለውና ፈጣን እንቅስቃሴ የሚታይበት በዕድሜ በሰል ያለ ሰው ነው። በታወቁ ጋይዶች አማካኝነት ተቀላጠፈችው። ጆርጅ ቲናን የወሰዳት ዝናውን ከመስማት በስተቀር አይታው ወደማታውቀው ሂልተን ሆቴል ነበር። የዛሬውን አያድርገውና ያኔ ቲና በእውነተኛ ስሟ በመድፈሪያሽ ነበር የምትጠራው። አካሄዳቸው ራት ለመብላት ነበር። መድፈሪያሽ አላዋቂ መስላ ለመታየት አልፈለገችም። የማያውቁትን አላውቅም ማለት ወንጀል የሚመስላቸውን ቤቱ ይቁጠራቸው። እናም መድፈሪያሽ ሁሉን አዋቂና ዘመናዊ ለመምሰል ሞከረች። የቀረበላትን የምግብ ዝርዝር ወይም ሜኑ ከላይ እስከ ታች ድረስ ከቃኘች በኋላ በዋጋ አንጻር ተመለከተችው። ለአንድ ምግብ የዚያን ያህል ዋጋ ይከፈላል ብሎ ማሰብ ዘበት ነው። መድፈሪያሽ ዋጋውን ስትመለከት በልቧ ትንሽ ጸሎት ቢጤ አደረሰች። ያ ቆፍጣና ገበሬ አባቷ አንድ በሬ የሚገዛበት ነው። ታዲያ ምን ቸገራት መድፈሪያሽ? የሚከፍለው ፈረንጅ። በቀጥታ ጣቷን ቀስራ ጥራቱ እንደ ዋጋ ይሆናል ብላ የገመተችውን ውድ ምግብ አዘዘች። ያዘዘችውን የምግብ አይነት ስታመለክተው አስተናጋጁ እንደ መደናገር አለውና ይህንን ነው አላት በመጠራጠር ስሜት። አዎን አለችና ጮኸችበት። ለምን ውድ ምግብ አዘዘች በሚል የተገረመ ስለመሰላት ነበር የተናደደችው። አስተናጋጁ ስሜቷን ሲያጤነው ለምግቡ አዲስ ያለ መሆኗን በመገመት እሽም ቤቴ አለና ቁጣዋን ለማለሳለስ ልምምጥ ቀመስ ትህትና አሳያት። ካጠገቧ ያለው እንግዳም እስከዚያው ድረስ የሚጠጣ ነገር አዞ ይጨዋወቱ ጀመር። መድፈሪያሽ ትምህርትን ከ6ኛ ክፍል ነበር ያቋረጠችው። ብቻ ደግነቱ ከእንግሊዝኛ ቋንቋ ጠቃሚዎቹን ተምራለች። የስ፣ ኦኬ እና ጉድ። በተረፈ በዳሰሳም በዳበሳም በምልክትም በትሽሽትም ከአሜሪካዊው ጋር ተግባብተዋል። ዳሩ ፍቅር ምን ልዩ ቋንቋ ያስፈልገዋል? ፍቅር
የራሱ ቋንቋ ስላለው ብዙም አልተቸገሩም። መድፈሪያሽ በጣም ርቧት ነበር። ለዚህም ነው ጠገብ ብላ እንድትመገብ ውዱን ምግብ ያዘዘችው። ወስፋቷ መንጫጫት ሲጀምር የታዘዘውን ምግብ አስተናጋጁ ይዞ በመምጣት ላይ መሆኑን አየች። ሆዷ እንደ ሐምሌ ሰማይ አጉረመረመ። ምራቋ ጉንጯን ሞላ። ወዲያው ግን በፊቷ ላይ የመደናገጥና የመረበሽ ስሜት ታየ። አስተናጋጁ እየቀረበ ሲመጣ በያዘው ገበታ ላይ እሳት የሚነድበት ሳህን አየች። የምራቅ እጢዎቿ በአንድ ጊዜ ደረቁ። ወዲያው ያ ነበልባል የሚንቀለቀልበት ምግብ በክብርና በወግ የሚያምር ሳህን እፊቷ ጉብ ተደረገላት። መድፈሪያሽ ባየችው ነገር እጅግ ከመደንገጧም በላይ አንጀቷ ሲተራመስና ከውስጥ ሲገለባበጥ ተሰማት። የቀረበላት ምግብ የጊንጥ አይነት አፈጣጠር ያለው ትንሽ ኤሊ የሚያክል ነገር ነበር። መልኩ ያስጠላል። መድፈሪያሽ በድንጋጤ ተውጣ ያንን ጉድ ስታይ አስተናጋጁ በመጠኑ ግር ብሎት ቆሞ ይመለከታት ጀመር። ልክ ነው፣ የጠረጠርኩት አልቀረም። ደርሶ አዋቂ ለመምሰል ሞከረች እንጂ አላወቀችው አለ በልቡ። ቢሆንም ዘዴ ፈጥራ ምግቡ እንዲቀየርላት ታደርጋለች እንጂ የዚያን አይነት ቅሌት ትፈጽማለች ብሎ በፍጹም አልገመተም ነበር። ከውስጥ የተላወሰው አንጀቷ ከመሰረቱ ተነቅሎ በአፏ በኩል ለመውጣት ታገላት። ግልብሽ ግልብሽ የሚልባት ስሜት ቋቅ አሰኝቷት አፏን ስትከፍት ከወዲያ ማዶ ሆነው የተቀመጡት እንግዶች በርግገው ሲነሱና የቀረበላት የምግብ ሳህን እንዳልነበረ ሲሆን አንድ ሆነ። አጠገቧ የነበረው አሜሪካዊ ተደናግጦ በረገገ። እነሱ አገር ይህ ጣፋጭ የባህር ውስጥ ምግብ ተወዳጅና ውድ ምግብ ነው፣ ሎብስተር። መድፈሪያሽ ይህንን ምግብ በማዘዟ የተሰማው ልዩ ስሜትም አልነበረም። ነገር ግን እሷና እሱ የተቀመጡበት ወንበር እንደዚያ እንዳልነበር ሆኖ ተበላሽቶና በክብር አጠገቡ ተቀምጣ የነበረችው ቆንጆ ልጅ በአስተናጋጆች ግራና ቀኝ ተይዛ እየተጎተተች ተወስዳ እንደ ሕፃን ውሃ ውስጥ ስትዘፈዘፍ በማየቱ ፍዝዝ ብሎ ቀረ። መድፈሪያሽም በቅዝቃዜው ነፍሷ ትንሽ መለስ አለ። ከዚያም እንግዳው በተፈጠረው ሁኔታ አዝኖ አስተናጋጆቹን ይቅርታ ጠይቃቸው። ተጋባዥም በሠራችው ስህተት አፍራና ተደናግጣ ሌላ ምግብ እንዲታዘዝላት ብትለመን አልበላም በማለቷ የዚያን ምግብ ዋጋ ጭምር ሂሳብ ከፍለው ሂልተን ሆቴልን ቶሎ ለቀው ወጡ። ቲና በሙያው ላይ በቂ ልምድ አዳብራ እንደ አሁኑ ብስለት ካገኘች በኋላ ግን ባለፈው ድርጊቷ ሁልጊዜ እየሳቀች ትኖራለች። ዛሬ በዋቢ ሸበሌ የሙዚቃ ድግስ ላይ ለመገኘት ጋባዥ ለማደን ከአንዱ ዓለም ጋር የምታንዣብበው የትናንቷ መድፈሪያሽ የዛሬዋ ቲና። አንዱ ዓለም በዚህ በጋይድነት ሥራ ላይ ከተሰማራ ወዲህ ቤቱ የበለጠ እያስጠላው ቢመጣም የእናቱንና የእህቱን ፍቅር ግን በፍጹም አልቀነሰበትም። የቀናው ዕለት ከሚያገኘው ላይ ለእህቱ ይሰጣታል፣ በሞራል ያግዛታል። እሱ የጠላው እናቱ ስታቃስት እየሰማ የውስጥ ስሜቱ በሐዘን መድማቱን ነው። የእናቱን የሕመም ስቃይ መስማት ስላስጠላው እናቱን የጠላ እየመሰለው የመንፈስ ጭንቀት እየተፈጠረበት መጣ። ከዚያም ሲጃራ ከመንፈስ ጭንቀት ነፃ ያደርጋል ከሚሉ ጓደኞቹ በሰማው ወሬ ይህንን ጭንቀቱን ለማስወገድ ሲጃራን ቀስ በቀስ እየተለማመደው ሄደ። እንደ እውነቱ ከሆነ ግን ሲጃራው ከዚያ ስሜቱ ነፃ ሊያደርገው እንዳልቻለ በሚገባ ይታወቀው ነበር። አንዱ ዓለም በጋይድነት የተሰማሩ በርካታ ጓደኞች አፍርቷል። ትምህርት ቤት የሚሄደው አልፎ አልፎ ነው። በዚህ ላይ ፎርፌ የሚባል ነገር አለ። ሁኔታዎች በዚህ መንገድ ቀጠሉ። በቀናው ጊዜ ለእህቱ የሚሰጣት ገንዘብ ከየት እንደተገኘ ምንጩን ስትጠይቀው ጫፍ ጫፉን ብቻ ይነግራታል። ይህ የገንዘብ ምንጭ በሕይወቱ ላይ ጉዳት በሚያስከትል ሁኔታ በወንጀል የተገኘ እንዳይሆን እየፈራች በእንባ ጭምር እየተማጸነች ታስጠነቅቀዋለች። አንዱዬ እግዚአብሔር የፈጠራትን ጉሮሮ ሳይዘጋት ላይ አድር፣ መጥፎ ጓደኞች አፍርተህ መጥፎ ሁኔታ ውስጥ እንዳትገባ ትለዋለች ሁልጊዜ።
እታለሙች ለመጥፎ ሁኔታ በሚያጋልጥ ድርጊት ውስጥ አይደለሁም። በዚያ በኩል በፍጹም አታስቢ ይልና እየሳመም እየማለም ይለማመጣታል። ወንድምና እህት ከሚገባው በላይ ስለሚዋደዱ እንደማይዋሻት እርግጠኛ ብትሆንም በዕድሜ ካለመብሰልና ባለማመዛዘን ችግር ውስጥ እንዳይወድቅ የሁልጊዜም ስጋቷ ነበር። ምንም አይነት ቋሚ ሥራ ሳይኖርህ ገንዘብ የምታገኝበት የገቢ ምንጭህ ምንድን ነው አንዱዬ? ስትል ጠየቀችው አንድ ቀን። እንደ ሁልጊዜው አለባብሶ እንዲያልፈው አልፈለገችም። እርግጡን እንዲነግራት ጠየቀችው። ምን ያደርግልሻል እታለም? ችግር ውስጥ የማይከተኛ አይነት የገቢ ምንጭ መሆኑ ብቻ አይበቃም አላት። አይሆንም፣ በትክክል ይሄ ነው ብለህ ንገረኝ። ልመና ብቻ ሳይሆን ትዕዛዝ ቢጤም አደረገችው። አንዱ ዓለም እንደ ወትሮው በቀላሉ እንደማትለቀው ሲረዳ እንትን አላት እያቅማማ። ምን? ለመስማት ጓጓች። ምን ብሎ ይንገራት? የአማርኛ ትርጉሙን እሱም አያውቀውም። ጋይድነት አላት። ምን ማለት ነው? መልሳ ጠየቀችው። በቃ ጋይድ በአማርኛ ትርጉሙን አላውቀው። ምን አይነት ሥራ ነው አንዱዬ? ማገናኘት። ደላላነት? በአድናቆት ጠየቀችው። እንደሱ ማለት ሊሆን ይችላል፣ ትክክለኛ ትርጉም ሊሆነው ከቻለ እየሳቀ። ምንድን ነው የምትደልለው? ፈላጊ ወንዶችን ከተፈላጊ ሴቶች ጋር። ወይኔ እኔ አላምንም። አቃጣሪነት ነው በለኛ ጮኸች። እንደሱ ማለትም ሊሆን ይችላል፣ ቀጥተኛ ትርጉሙን አላውቀውም ብዬሻለሁ። እስቲ ይታይሽ ታዲያ አቃጣሪ ምን አደጋ ይገጥመዋል ብለሽ ትሰጋያለሽ? እኔ አላምንም አንዱዬ፣ ደስ የማይል ሥራ ነው። ላንተ ለወንድሜ እንደዚህ አይነት ልክስክስ ሥራ አልመኝልህም። ከዚህስ ተሸክመህ ወይም ጫማ ጠርገህ የምታገኘው ገንዘብ ነው የምመርጥልህ ስትል ሥራውን ያልወደደችለት መሆኑን እያዘነች ገለጸችለት። ሆኖም የእሷ ሐዘን አሁን የጀመረውን ሥራ በቀላሉ የሚያስቆመው አልነበረም። ይብዛም ይነስም ገንዘቡን በጣም ይፈልገዋል። ሁለቱም በሐሳብ ተውጠው ተካከዙ። አባታቸው በሕይወት በነበረ ጊዜ ምን አይነት አስደሳች ኑሮ ይኖሩ እንደነበር አሰቡት። ካቀረቀሩበት ቀና ብለው አይን ለአይን ሲተያዩ የሁለቱም አይኖች እንባ አቅርረው ነበር። በተለይ የትህትና ኮለል ብሎ ወረደ። አንዱ ዓለም ግን ዋጥ አደረገው። እሺ ታለም፣ ሁሉንም እርሺው። እግዚአብሔር ሌላ አማራጭ እስከሚሰጠኝ ድረስ ግን አቃጣሪ ወንድም እንዳለች ሳትወጂ በግድ ልትቀበዩ ይገባል አላትና ተነሳ። ምንም የምትለውም የምታደርገውም አልነበራትም። የወንድሟ ልብ በሐዘን ሲሰበር አይታ እግዚአብሔር ያውቃል ስትል ጉንጩን በመሳም አጽናናችው።